ጥሩ ቪዲዮ ሲለቀቅ ጥሩ ቪዲዮ ነው ብላችሁ ሀሳብ አስተያየት አስቀምጡ። ግማሹ ቆሻሻ፣ ግማሹ ካካ፣ ግማሹ እንደዚህ ነው እያላችሁ እንደዚህ አትበሉ። ጥሩ ቪዲዮ ሲለቀቅ ጥሩ ቪዲዮ ነው። ደግሞ በነገራችን ላይ እነሱ እኛን እያዳመጡ ሳይሆን የራሳቸውን ትርታ እያዳመጡ የራሳቸውን ደግሞ ሁኔታ ነው የሚያካሄዱት እንጂ የተመልካችን ትርታና የተመልካችን ወሬ አሊያም ደግሞ የተመልካችን መልእክት የተመልካችን ኮሜንት እያነበቡ አይደሉም። ንገራችሁ እውነቱን ማለት ነው። ስለዚህ ይሄ ቪዲዮ ከዚህ በፊት ሆቴል ቤት ውስጥ ሆኖ ሰርተዋል። አብርሃም ሆቴል ቤት ውስጥ ሆናችሁ እንደዚህው ተቀምጣችሁ ተቃቅፋችሁ ተቀመጣችሁበት አቶ እንግዲህ ክብር የሆኑት እንግዲህ ይፍሬም አቶ ይፍሬም እንግዲህ ግንባራቸው ፍክት የማይለው ቆፍጠን ያሉት ይፍሬም እንግዲህ እየገቡ ብዙ ጊዜ ያጋልጣሉ ማለት ነው። ታው ይፍሬምም ታው ተገቢ አይደለም። ግን ደግሞ ልጁን አግባብ ያልሆነ ቪዲዮ ለህዝቡ አታድርሱ። ከዚህ በፊትም ተሰርቷል። ይሄ ነገር ትውልድን ይገላል። የት ነን እኛ ወዴት እየሄድን ነው ብላችሁ አንዳንድ ጊዜ ሀሳብ አስተያየታችሁን ስጡ ብሊስ። እኛ የምንማርበትን ነገር ቪዲዮ ብታመጡ። ግማሽ ምን ልጅ የሰው ልጅ በዝልቅ ዝቅታ ላይ ከባድ ነው። ተመልካች ተጣልክ አብርሃም ሀቂቀተን ማለት ነው። ችግር የለውም። ፊልሙንም ችግር የለውም። እናንተም ኑሩ እኛም ኗሪ ያርገን እንመለከታለን። ጥግ ድረስ እንሄዳለን። ማን እውነትን ይዞ እንደሚሄድ ማን እውነትን ይዞ እንደሚመጣ በራሳችሁ በመንገዳችሁ ታመጣላችሁ። ግን ደግሞ ይሄ ነገር ምንም ማለቂያ የለውም። በቃ የሆነ ቡትርፍርፍ ያለ ቡትርፍ ልብስ የሆነ ነገር ነው ማለት ነው። የተቀዳደደ ማለት ነው። ስለዚህ በሩ ምንድን ነው? ይሄ ሄርሜላ በር፣ ይሄ የሽቦ በር ተከፍቶ ነው እንደገና በሩ የሚከፈተው። ጎሽ በጣም ጥሩ። ያኔ ምልክት አለው ማለት ነው። በሩ እንደዚህ አይነት አለ እንዴ? እስቲ ዘወር ዘወር ብዬ ነው ቤት ያለው እስከ አዲስ አበባ ቤት ያለው እስኪ ጋይስ አንዳንዴ ዘወር ዘወር ብዬ እህቶቼን የማየት አለብኝ እንደዚህ አይነት ቤት ማለት ነው። ምክንያቱም እኔም በሬ ማስገጠም አለብኝ እንደዚህ አይነት ገባችሁ። የኔ ቤት ግን በጣም ቆንጆ ነው። በጣም ቆንጆ ከምላችሁ በላይ ማለት ነው። ግን አላሳይም ችስ አላሳይም። እኔም ከጀርባ ነው እንደ አቶ ጫኔ ከጀርባ ነው የሚያስቀምጠው። እባብ ገላው ያምራል ካረባባ ሰው ጋር ንግግር አታብዙ ትላለች ጎጃም ሚዲያ። እና ለቻናሉ አዲስ ሲሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ እህቶቼ። ስለዚህ ፍትህ ለሉሌ፣ ፍትህ ለሚሰራበት ልጅ ፈቃደኛ ሆነው እናትና አባት ልጃቸው ላይ ለሚያሰሩት ሀቂቀትን ፍርድ እንደረስ ነው። እህቶቼም ወንድሞቼም ፍረዱ። አንዳንድ ጊዜ እውነቴን ነው የምነግራችሁ። ማን ነው ካሜራ የሚደግ ነው? በሩንስ ማን ነው ክፍት አድርጎ የሚያስቀምጠው? ካሜራስ ደግኖ እነዚህ ልጆች የሚከታተላቸው ማን ነው ብላችሁ ወስኑ። ጀዋሉስ የያዘው ማን ነው? ዳኒ ነው ወይ ይፍሬም ነው? ማይኩንስ የያዘው ማን ነው? ተዘጋጅተውስ ብርድ ልብስ እንዲለብሰው እንዲጠብቁ ያደረገው ማን ነው? ጠላት ነው ወይንስ ደስታ ነው? ንገሩኝ እስኪ። የደስታ ሰው ነው ወይንስ ደግሞ ጠላት ነው? እስኪ ንገሩኝ እስኪ። እኛን ፍራንክ የምታረጉት እናንተን ፍራንክ የምታረጉት እኔ ያለ አልገባይ ብሎ ነው እህቶቼ። ይቅርታ አርጉልኝ ለጥያቄ ማለት ነው። ሁሉ ጊዜ ካሜራ ተይዞ ነው እንዴ ስራ የሚሰራው? ካሜራ ተይዞ ነው እንዴ ጣቡም የምትጣሉት፣ የምትጋቡት፣ የምትተኙት፣ የምትነሱት፣ የምትበሉት፣ የምትጠጡት? ልጅ የሚጠፋው በካሜራ ነው። ደግሞ ዕቃ ጨዋታ ተትጫወቱ በካሜራ። ወላሂ ደስ ይላል። በጣም ነው ደስ ይል የሚለው። ግን አንዳንድ ጊዜ ያው የማይሆን ነገር ለሚስታችሁ አትንገሩ የሚል ነገር አለ። ኪራይ ቤታችሁን በውስጥ አድርጉት ማለት ነው። ምክንያቱም አንድ ሰው አንድ ምንም እሺ ጊዜ ምንም ቢሆን አንድ ባልና ሚስት ከአንድ ላይ ቁጭ ብሎ በዚህ ያስጠላል። እኔ አልወድም። ይቅርታ አድርጉልኝ። እኔ ማለቴ እስኪ አንዳንድ ጊዜ ኮረጃ አድርጉ። በውጭ ዓለም ላይ ምን ይደረጋል መሰላችሁ? ስደት ብዙ ነገር ያስተምራችኋል። በሊቢያ በረሃ አንድ ጊዜ ስንሄድ የዛሬ ስንት ዓመት ኪራይ ቤታችሁን ኪራይ ቤት አድርጉ አለች አንዷ። አዎ ለማንኛውም ማለት ነው እውነቴን ነው የምላችሁ። በውጭ ዓለም አንዳንድ ጊዜ ትምህርት ውሰዱ። ነውር ነው። ልጆች እንኳን ክላሳቸው ውስጥ ሳይገቡ ባልና ሚስቶች ራሱ ማለት ነው አንድ ላይ ቁጭ ብለው ለማውራት ምናምን ልጆች ከኛ ምን ይማራሉ? ልጆቻችን ጥንቃቄን ይማራሉ ወይ ከኛ ምናምን ብለው ጥንቃቄ የሚወስዱ ሰዎች አሉ። ይሄ ፋክት ስለሆነ የምሬን ነው የምላችሁ። እናት አባቶች ዝርክርክ ከሆኑ ያቺ ልጅ ያ ልጅ ዝርክርክ ነው የሚመጡት። በቃ ቁጥብነት የላቸውም።
ግን ልስንነት ቁጥብነት የሚኖራቸው እናቶቻችሁ ቁጥብ ሆነው ሲያድጉ ከባሎቻችሁ ጋር ያላችሁ ትስስርነት ልጆች ደግሞ ይመለከታሉ። ገባችሁ? ስለዚህ እናንተ አሁን ለህዝቡ ምን እያደረሳችሁ ነው? እንግዲህ ጥያቄ ይሄ ሶሻል ሚዲያ ላይ አንጥፎ መተኛት ይሄ ራስነትን ያረክሳል። ያው ከእናንተ ባላውቅም ራስነትን ያረክሳል፣ ዝቅ ያደርጋል፣ ያስጠላል። እኔ አልወደድኩትም ቪዲዮውም ማለት ነው። ለማንኛውም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ